አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሉሉ ፋጃቶ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ አልኡሱሉ ሰላሰቱ አዲለቱሃ ሶስት መሰረታዊ ነገሮች ከነ ማስረጃዎቻቸው የሚለውን የመጨረሻ ክፍል ይዤ መጥቻለሁ። ኢንሻአላህ ይሄ የመጨረሻ ነው ማለት ነው በአላህ ፍቃድ። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت العزيز الوهاب. شيخ محمد عبد الوهاب رحمه الله. وأرسل الله سبحانه وتعالى لك جميع الرسل كلهم ملك تنيوش مالتنا مبشرين أبصاري بجنة يبشروا للتاجسوا سوش بجنة يبشروا ومنذرين عندهم جهنم የሚያስጠነቅቁ መልእክተኞችን ልኳል። وأرسل الله جميع الرسل ሁሉንም መልእክተኞች ልኳል ሙበሽሪን ወሙንዚሪን አበሳሪና አስጠንቃቂዎች አድርጎ። والدليل قوله تعالى ለዚህ ደግሞ ማስረጃው ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው። أعوذ بالله من الشيطان الرجيم رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل. رسلا مبشرين ملكتني لكن على الله سبحانه وتعالى رسلا مبشرين ومنذرين እነዛ የተላኩት መልእክተኞች አበሳሪና አስጠንቃቂ ሆኑ በጀነት የሚያበስሩ ለታገሱ ወሙንዚሪን ተጀሃነም የሚያስጠነቅቁ ተሽርክ የሚያስጠነቅቁ رسلا مبشرين ومنذرين አበሳሪና አስጠንቃቂ አድርገን መልእክተኞችን ላክን ሊአላ የኩነ እንዳይኖራቸው ሊናሲ ለሰዎች እንዳይኖራቸው አለላሂ ሁጀቱን ባዕደ ሩሱል መልእክተኞች ከተላኩ በኋላ አላህ ላይ ማስረጃ እንዳይኖራቸው ማለት አላህ መልእክተኛ አላከልንም የሚያበስሩን ወይም የሚያስጠነቅቁ መልእክተኛ አላከልንም ብለው ሰዎች ማስረጃ እንዳይኖራቸው አላህ Subhanahu Wa Ta'ala መልእክተኞችን ልኳል አብሳሪና አስጠንቃቂ ሆኖ ማለት ነው። وأولهم نوح عليه السلام ከተላኩት መልእክተኞች ማለት ነው የመጀመሪያው ኑህ ነው። وأخيرهم የመጨረሻው ሙሐመድ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ናቸው። በኑህና በሙሐመድ ሰለላሁ ዐለይሂ ወሰለም መካከል ብዙ ነብያቶች አሉ ቁርአን ላይ ተጠቀሱ አልተጠቀሱም ማለት ነው። የመጀመሪያው ኑህ ነው የመጨረሻው ረሱል ሰለላሁ ዐለይሂ ወሰለም ነው። وأخيرهم የመጨረሻው ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። وهو እሳቸው ማለት ነው ኻተሙን ነብይና የነብያቶች መደምደሚያ መጨረሻ ናቸው። ላ ነብይ بعده ከሳቸው በኋላ ነብይ የለም። والدليل قوله تعالى ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው ከረሱላህ ሰለላሁ በኋላ ነብይ እንደሌለ መደምደሚያ ለመሆናቸው ማለት ነው። ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين. ما كان محمد النبرم أبا أحدكم من رجالكم ከእናንተ ውስጥ ያንዳችሁም የወንዶች አባት አይደለም አልነበረም። ወላኪን ረሱል አላህ ነገር ግን የአላህ መልእክተኛ ነው። ወኻተመ ነብይን የነብያቶች መጨረሻ መደምደሚያ ነው አላህ Subhanahu Wa Ta'ala። والدليل على أن أولهم ኑህ የመጀመሪያ ነብይ ለመሆኑ ማስረጃው قوله تعالى ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው። إنا أوحينا إليك كما أوحينا إلى نوح والنبيين من بعده. እኛ አላህ Subhanahu Wa Ta'ala ራሱን ሲያልቀው ማለት ነው አላህ ብዙ ሆኖ ሳይሆን ራሱን አላህ Subhanahu Wa Ta'ala ሲያልቅ እኛ አውሂና አውርደናል ኢለይከ ወዳንተ ከማ አውሂና ልክ እንዳወረድነው ኢላ ኑህን ወደ ኑህ እንዳወረድነው ማለት ነው። ወነብይነ ሚን ባዕዲህ በኑህ ላይና ከኑህ በኋላ ወዳሉ መልእክተኞች ላይ እንዳወረድነው ሁሉ በአንተ ላይ አወርደናል አላህ Subhanahu Wa Ta'ala። ወኩሉ ኡመቲን ሁሉም ህዝብ ማለት ነው
بعث الله إليها ودسوا لكلاتال رسولا መልእክተኛን እያንዳንዱ በክፍለ ዘመን ማለት ነው እያንዳንዱ መልእክተኛን ልኮለታል وكل أمة بعث الله إليها ሁሉንም ኡመት ወደሷ ረሱላን መልእክተኛን ልኳን من نوح ከኑህ መልእክተኛን ልኳን من نوح ከኑህ ጀምሮ ኢላ ሙሐመድን እስከ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ማለት ነው يأمرهم እነዛ የተላኩት ደግሞ ያዛቸዋል بعبادة الله وحده الله سبحانه وتعالى ጥርት አድርገው ብቻውን እንዲገዙ የሚያዝ ሆነ وينهاهم የሚከለክላቸው ሆነ ያ የተላከ መልእክተኛ ማለት ነው عن عبادة الطاغوت ጣዖታትን ከማምለክ የሚከለክሉ የሚያስጠነቅቁ የሆኑ እዚጋ ጣዖት የሚለው ጅምላው በአጠቃላይ ያው ሸይጣን ነው የሚለውን ተነለው በኋላ ላይ ዘረዘራል والدليل قوله تعالى لازم ማስረጃው ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ولقد برقت ولقد بعثنا برقت ملكنا في كل أمة بياندندو حزب مالتنا رسولا ملكتنيان أن يعبدوا الله أن زي تلاكو ملكتنيش دمو من يميلوناتشو اللهن تجزو أن يعبدوا الله اللهن بيتشا تجزو واجتنبوا الطاغوت طاغوتاتنم راكو يميلو وافترض الله الله قدت عدرجة على جميع العباد باتقال بهلم باروچو لاي قدت عدرجة من دين الكفر مكادن بالطاغوت بطاغوتات لاي مكادن بباروچو لاي قدت عدرجة والإيمان بالله بطاغوتات لاي مكادن قدت عدرجنا والإيمان بالله بالله لاي مامن قدت عدرجة يلا إله إلا الله معنا يعني لا إله كالله بستقر بحق بأونت من ملك يلم إلا الله كالله بستقر ملون يزال ماتنو الكفر قدميا ምንድነው የሚቀድመው ማለት ነው ነፊ ይቀድማል ውድቅ ማድረግ ካላህ በስተቀር በሐቅ በውሸትማ ሞልቷል በሐቅ በእውነት የሚመለክ አምላክ የለም ኢላላህ ካላህ Subhanahu Wa Ta'ala ወጅ الكفر መካድን بالطاغوت መጀመሪያ ምንድነው ካላህ Subhanahu Wa Ta'ala ተማመን በጣዖታት መካድ ውድቅ ማድረግ والإيمان بالله بالله ማመን ማጽደቅ መጀመሪያ ነፊና ጽድቅና ኢስባትና ጽድቃለን ውድቅ እናደርግና ከዛ እናረጋግጣለን ማለት قال ابن القيم دهلو رحمه الله تعالى كفى الله سبحانه وتعالى إماراتنا معنى ترجم الطاغوت يميلو ترجم ما تجاوز يالفبت ነው به العبد عند ባሪያ ያለፈ ገደብ يعني ما تجاوز ያለፈበት ነው به በዛ ነገር ላይ العبد ባሪያ حده ገደቡን በአንድ ነገር ላይ ገደቡን ካለፈ አንድ ባሪያ ያ ጣዖት ይባላል ማለት ነው ሚን ለምሳሌ ማለት ነው ሚን ማዕቡድን በማምለክም ይሁን በመመለክ ወይም በማምለክ ይሁን ሚን ማዕቡድን ከሚመለክ ነገር يعني ገደብ ካለፈበት መመለክ የሌለበትን ካመለከ ማለት ነው ሚን ማዕቡድን ከማምለክ በስተኩል አው ሙጣዒን ከመታዘዝ በስተኩል አው መትቡዒን ከመከተልም በስተኩል يعني በማምለክ ሊሆን ይችላል በመታዘዝ እንዲሁም ከመከተል ከለሸኽ ነው ብሎ ድንበር አልፎ እነሱ መከተል ማለት ነው ለምሳሌ ሼኹ እንደዚህ ስገድ ቀብር ላይ ለከለ ረድ ምናምን ብል ያን ሰው ተከተለ ገደቡን አለፈ ገደብ የታለፈበት ነገር ሁሉ ደግሞ ጣዖት ይባላል ማለት ነው ምንም ይሁን ምን والطواغيت كثيرة طواغيت የሚባሉት ብዙ ናቸው ورؤوسهم 5 ዋናዎቹ ማለት ነው 5 ናቸው የመጀመሪያው ኢብሊስ ነው لعنه الله كالله رحمة የተባረረ የሆነው ኢብሊስ ነው የመጀመሪያው ومن عبد وهو راض ሁለተኛው ደግሞ ተጣዖት ተልልቆቹ 5 ናቸው ብለናል ከነሱ የመጀመሪያው ኢብሊስ ነው ካላህ ረህመት የተባረረው ሁለተኛው ደግሞ ومن عبد يتملك
وهو راضين እንደው ሲመለክ የወደደ በቃ ሲያመልኩት ደስ የሚለው የሆነ ሰው ይሄ ሁለተኛው ጣዖት ይባላል ማለት ነው። ወመን ዑቢደ የተመለከ وهو راضين እሱ ሰውየው ወዶ ማለት ነው። ሶስተኛው ወመን ደዐ الناس ሰዎችን የተጣራ ኢላ ዒባደቲ ነፍሲሂ እኔን አምልኩኝ ለኔ ስገዱ ለኔ ረዱ እያለ የተጣራ የተመለከ ማለት ወደ ራሱ የተጣራ ሰው እኔን አምልኩኝ ብሎ ይሄ ሶስተኛ ጣዖት ይባላል። ወመን ደዐ የተሟገተ ሸይአን አንዳችን ነገር ሚን ዒልሚ الغይብ የሩቅን ነገር አውቃለሁ ብሎ የተሟገተ ይሄ አራተኛው ጣዖት ይባላል ማለት ነው። የሩቅን ነገር አላህ Subhanahu Wa Ta'ala ነው የሚያውቀው። الغይብ የሩቅን ነገር የሚያውቀው ማን አላህ Subhanahu Wa Ta'ala ብቻ ነው፣ ማንንም አያውቅም። ስለዚህ ያን ነገር አውቃለሁ ብሎ የሚሟገት የሆነ ሰው ይህ ከጣዖቶች አምስተኛው ማለት ነው፣ አራተኛው ነው። ወመን ሐከመ የፈረደ بغይሪ ውጭ ማ አንዘለ አላህ Subhanahu Wa Ta'ala ካወረደው ድንጋጌ ውጭ ማለት ነው የፈረደ ይሄ አምስተኛው ጣዖት ይባላል። والدليل قوله تعالى ለዚህ ደግሞ ማስረጃው ከፍ ያለ አላህ Subhanahu Wa Ta'ala ንግግር ነው። لا إكراه في الدين قد تبين الرشد من الغي قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم لا إكراه في الدين بهيمانوت ማስገደድ የለም የግድ ካላመንክ ብላ ያኒ ማስገደድ የለም لا إكراه في الدين በሃይማኖት ማስገደድ የለም قد تبين الرشد من الغي قد تبين الرشد ቀጥተኛው መንገድ ከተብራራ በኋላ من الغي ቀጥተኛው መንገድ ከተብራራ በኋላ ከጠማማው መንገድ ማለት ነው። قد تبين በርግጥ ተብራራ በኋላ ግልጽ ከሆነ በኋላ الرشد ቀጥተኛው መንገድ ማለት ነው። من الغي ቀጥተኛው መንገድ ከጠማማው መንገድ ከተብራራ በኋላ የግድ ካላመንክ ተብሎ ያ ሰው አይገደድም። ታላመንክ ካልሰለምክ ተብሎ ያ ሰው አይገደልም ማለት ነው። ምክንያቱም ዋናው ማመን በልብ ነው። ማመን በልብ ይቀድማል። ማመን በልብ በቋጠር ባፍ መናገር በተግባር መተግበር። ያን ሰው አስገድዶ ታላመንክ ተብሎ ቢገደል ዋጋ የለውም፣ ልቡ አላመነምና ማለት ነው። ስለዚህ ማስገደድ በሃይማኖት ማስገደድ የለም። ቀጥተኛው መንገድ ከጠማማው መንገድ ግልጽ ተሆነ ተብራራ በኋላ ግልጽ ተሆነ በኋላ فمن يكفر بالطاغوت በጣዖታት የሚክድ ويؤمن بالله በአላህ ያመነ فمن يكفر የሚክድ بالطاغوت በጣዖታት የሚክድ ويؤمن بالله ከዛም በአላህ የሚያምን فقد استمسك በርግጥ ይዟል ጨብጧል بالعروة ገመድን بالعروة ዘለበትን ጨብጧል الوثقى አስተማማኝ የሆነችን ለንፊሷም ለها እሷ መበጠሻ የሌላት የሆነች አስተማማኝ የሆነችን ገመድ ጨብጧል። فمن يكفر ልድገመው ዝጋ فمن يكفر لا إكراه في الدين በዲን በሃይማኖት ማስገደድ የለም። طيب لا إكراه في الدين በሃይማኖት በዲን ማስገደድ የለም። قد تبين الرشد من الغي ቀጥተኛው መንገድ ከተብራራ በኋላ ከጠማማው መንገድ ቀጥተኛው መንገድ ከተብራራ በኋላ ከጠማማው መንገድ فمن يكفر የሚክድ بالطاغوت በጣዖታት የሚክድ ማለት ነው። ويؤمن بالله በአላህ ያመነ በጣዖታት ክዶ በአላህ ያመነ فقد استمسك በርግጥ ይዟል ጨብጧል بالعروة ገመድን ለንፊሷም لها ዝጋ ይዟል ጨብጧል بالعروة ገመድን الوثقى አስተማማኝ የሆነችን ለንፊሷም لها መበጠሻ የሌላትን والله سميع عليم الله سبحانه وتعالى ሰሚና አዋቂ ነው። وهذا معنى ይህ ትርጉም ነው لا إله إلا الله የلا إله إلا الله
ትርጉም ነው ማለት ነው። فمن يكفر بالطاغوت ويؤمن بالله የሚል ከላይም እንዳየነው ማለት ነው። وفي الحديث በሐዲስ ማለት ነው رأس الأمر የነገሮች ሁሉ ራስ ቁንጮ አልኢስላሙ ኢስላም ነው። ወይም ረእሱል አምር የተባለው የሃይማኖት ወይም የዲን ረእሱል አምሪ የዲን ራሱ ዋናው አልኢስላሙ ኢስላም ነው። የነገሮች ሁሉ ዋናው የዲን ዋናው አልኢስላሙ ኢስላም ነው። የሃይማኖት ዋናው አልኢስላሙ ኢስላም ነው። ወዐሙዱሁ ምሰሶ ደግሞ አሶላቱ ሶላት ነው። ወዚርወቱ ሰናሚሂ ሻኛው ጉልላቱ አንኳሩ ማለት ነው። አልጂሃዱ ፊ ሰቢልላሂ በአላህ ሱብሓነሁ ወተዓላ መንገድ ላይ ጂሃድ ማለት ማድረግ ነው። ወዚርወቱ ሰናሚሂ ዋናው ጉልላቱ ከላይ ያለችው አንኳሩ ማለት ነው። ወዚርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ በአላህ ሱብሓነሁ ወተዓላ መንገድ ላይ መታገል ነው። ወላሁ አዕለም አላህ ያውቃል አሉ ሸኹ። ተመት ቢሐምዲላህ በአላህ ፍቃድ አለቀች ኪታብ ኡሱል ሰላሳ አድለቱሃ ኪታብ አለቀ። እዚህ ላይ ኢንሻአላህ ያው ስህተት ካለ ጠቁሙኝ። ተቁርአኑም ሆነ ሐዲሱን ስቀራውም ሆነ አረበኛውን ስተረጉሞ የተሳሳኩ ካለ እንማማር ማለት ነው። በሌላ ኪታብ እስከምንገናኝ ኢንሻአላህ በሂፍዝ ረህማን አላህ በያላችሁበት ይጠብቃችሁ። ሸር ላይክ ማድረግ አትርሱ። እኔ ብዙ ጊዜ እንደዛ አለን በነገራችን ላይ ዋናው እኔ እዚህ ላይ ስቀራ እናንተ እኔ ተላኩ በኋላ ከምታዳምጡት ይበልጥ ለኔ ነው እየጠቀመኝ ያለው ስራዬ ብዬ አጠናለሁ ማለት ነው። የተለያዩ ኡስታዞችን በማዳመጥና ማዳመጥ ይጠቅማል። በተለይ ስራ እየሰራችሁ በሰም አድርጋችሁ አዳምጡ ሐዲሱን ማለት ነው። ከዛ ቁጭ ስትሉ ደግሞ እንደዛ ሐዲሱን እያያችሁ ሐዲሱን እያዳመጣችሁ ሐዲሱን እዚህ ላይ አውዶ እያዳመጣችሁ ሐዲሱን እያያችሁ እንዴት እንደሚያነብ እንዴት እንደሚተረጉም የትኛው እንደሚተረጉም በደንብ የምትይዙት ትርጉሙ ማዕናውን አውዶን እያዳመጣችሁ የሚያነበውን የቱ ላይ ነው የሚተረጉመው የቱ ላይ ነው ስትሉ ነውና ከልብ ስትሆኑ ነው። እና አብሽሩ ሁላችሁንም አላህ ያግራልን። በዱዓ አትርሱኝ አኽዋቲ። ሰላም አለይኩም ወራህመቱላሂ ወበረካቱ።